የማም እቅድ አሁን ላይ እየተሳካ ይገኛል። ምክንያቱም አቤልና ርብቃ አብረው አድረዋል። አቤልም ሰክሮ ወደ ቤት ሲመለስ ርብቃም እየጠበቀችው ነበረ። እንዴ አንቺ ዝም ብለሽ እኔን ትተሽኝ ተኝተሽ ነው እንዴ እያላት ነበረ። ግን እሱ በስካር መንፈሱ ስለነበር እያወራ የነበረው አይ አቤል እየጠበቅኩ ነበረ ትለዋለች። እሱም በቃ እሺ እግርሽ ላይ ጋደም ማለት እችላለሁ ብሎ ይላታል። እሷም አዎ ችግር የለም ብላ ነበረ። ከዛ በኋላ እሱም በቃ ሁሉም ነገር መርሳት ስለፈለገ ከእሷ ጋር አብሮ ማደር ፈለገ። ርብቃ ይህንን ነገር ደግሞ አልፈለገችውም ስለነበረ ምክንያቱም እሷ ትወደዋለች። ግን ደግሞ እንደዚህ አይነት ነገር ለማድረግ ሁለታቸውም በንጹህ ውስጥ ሆነው ነው። እሱም ሰክሮ ሳይሆን ከሱ ጋር ብዙ ነገር ህልም ቢኖራትም በሰከረ መንፈስ ሳይሆን በትክክል ነበር የፈለገችው። ርብቃም ይህን ነገር አቤል በግዳጅ ከሱ ጋር እንድታደርግ ሲገፋፋትና ሲያስገድዳት አቤል የሚቆጭህ ነገር እንዳታደርግ ካሁን በኋላ ይህንን ነገር ይቆጭሃል፣ አቤል ረፍ እንኳን ብትለው ሊሰማት አልቻለም። እሱ የሚፈልገው ከመቲ ጋር ተጣልቶ ስለመጣ በርብቃ እሷን መርሳት ወይንም ያሳለፈውና ቀን ላይ ያየውና የሰማውንም ነገር ለመርሳት ነበረ ርብቃንም ከሱ ጋር እንድታድር ያደረገው። ምንም እንኳን ርብቃ በጣም ኃይለኛ ብትሆንበትም ግን እሱ ከአቅሟ በላይ ስለሆነ አብረውም ሊያድሩ ችለዋል። ርብቃም ከነጋም በኋላ እንቅልፍ ይዟት ነበረ። ስካር መንፈሱ ሲለቀው ከጎኑ ያያትን ርብቃ ስለነበረች በጣም ደንግጦ ምን እያደረግኩ ነው ርብቃ፣ ምን እያደረግሽ ነው ካጠገቤ ይላታል። እንዴ አቤል ምን ሆነህ ነው ብላም ስትለው ምን እያደረግሽ ነው ብቻ የማስበው ነገር ብቻ እንዳይሆን ብሎ በንዴት ያወራታል። እሷም ምንድነው አቤል እያስደነገጥከኝ እኮ ነው አስፈራሃኝ ስትለውም ምንድነው የገመትኩትን ብቻ አይደለም በይኝ ይላታል። አይ ብላም እና ያለውን ነገር ለማስረዳት ትሞክራለች። ንገሪኝ ርብቃ እውነቱን ንገሪኝ፣ አብረን አድረን ብቻ አይደለም አይደል ሲላትም አቤል አብረን ነው ያደር ነው ብላ ስትለው ይሄን እንዴት ሊሆን ይችላል? ለምን አልከለከልሽኝም ብሎ አሁንም ቁጣው እሷ ላይ ያወርድባታል። ርብቃም እኔ በተቻለኝ አቅም ላንተ ብዙ ነገር ብዬ አለው፣ ግን አንተም ብለህ አስገድደኸኝ ነው ብላም ትነግረዋለች። በዛን ጊዜ ያለችውንም ሁሉ ስትጠይቀው ነበረ። አቤል እረፍ እያለችም ነበርና ማታው ሰክሮ በመጣ ጊዜ አቤል የሚቆጭህ ነገር አታድርግ እያለች ስትለምነውም ነበር። እሱ ግን ሁሉንም ነገር ከአቅሟ በላይ ሆኑ ነበር። ከዛ በኋላ እሷ ይህንን ሁሉ ስትነግረው አይ ይህንን ሊሆን አይችልም፣ ስለዚህ አንቺ ነሽ ሁሉንም ነገር ተጠያቂው ብሎ እሷ ላይ ይፈርድባታል። ርብቃ ምንድነው አቤል ተረጋጋ እንጂ ብትለውም አሁን ከፊቴ ዞር በይልኝ፣ ልብስሽን ለብሰሽ ካጠገቤ ዞር በይ ብሎ በጣም እያመነጫጭቀ እየነገራትና እንድትወጣ ያደርጋል። አቤልም በጣም ተናዶና ተበሳጭቶ ነበረ። ርብቃ ግን ምንም ቢሆን ደስ ቢላትም ከምትመኘው ሰው ጋር ይህንን ነገር በማድረጓ ደስ ቢላትም ግን ደግሞ በትክክለኛው አቤል ይህንን ነገር እያደረገባት አልነበረም። ማሚ ደግሞ የሁለታቸው ግንኙነት በጣም ትፈልገዋለች። በተለይ ደግሞ ርብቃና አቤል ልጅ እንዲኖራቸው መቼ ከመቼ ልጅ ወልደው ነው እቤቱ ላይ ልጅ በልጅ የሚሆነው የምትል ስለሆነ ማሚም ከውጭ ከቤተሰብ ከዘመድ ጋር አድራ እየመጣች ነበረ። ርብቃም የት ናት ልጄ በጣም ናፍቃኛለች እያለች ነበረ። አዞም የት ናት ልጄ የት ናቸው ልጆቼ እያለች በምትል ሰዓት ደክሟቸው ነው መሰለኝ አረፍ ብለው ነው ልጥራልሽ እያለች ስትላት አዎ ሂጂና ጥሪልኝ ትላታለች። አቤልም ርብቃን አባሯትና ከክፍል ውጪልኝ ብሏት ስለነበረ ርብቃ ደግሞ ብዙም አልተሻላትም ነበረ። ህመሟም ሰሞኑን ተነስቶባት በጣም ራሷን አሟትና በጣም ውስጧ ተጎድቶ መድኃኒት እየፈለገች ነበረ። አቤልም እስካሁን ድረስ እዚህ ሆነሽ እንዴ እያለ አመነጫጭቆ እንድትወጣ አሁንም ያደርጋታል። እሷም ጭንቅላቷ ይዛ ራሷን በጣም አሟት ስለነበረ አቤል በጣም አሞኛል፣ ጥሩ ስሜት እየተሰማኝ አይደለም እንኳን ብትለው እሱ ግን ምንም ሊሰማት አልቻለም። እና እኔ ምን አገባኝ ሂጂ ውጭልኝ እያለ አሁንም እያመነጫጭቃት ይገኛል።
አቤል ሁሉንም ነገር ከእሷ ጋር አብሮ ካደረ በኋላ አስገድዷትም የፈለገው ነገር ካደረገ በኋላ ርብቃ ላይ ቁጭቱን እየወጣባት ይገኛል። አዙም መጥታ እየጠራች ማም እየጠራቻችሁ ነው ብላ ስትል የውልሽ አሁንም ብሎ አቤል ያስጠነቅቃታል ለርብቃ። የውልሽ ርብቃ አንድ ነገር ለማሚ እንዳትናገራት፣ ምንም ነገር እንደተፈጠረ እንዳትናገራት ብሎ አስጠንቅቆ እንድትወጣ ያደርጋል። ከዛም በኋላ ወደ ማሚም ስትደርስ ፊቷ ግን ያስታውቅ ነበረ። ማሚም የምትፈልገው ርብቃ ፈገግ ብላ እንድታያት ነው እንጂ አዝና ወይንም ፊቷ ተቀያይሮ አይደለም። በዛን ጊዜ ማሚም ምንድን ነው ልጄ የሆንሽው ነገር አለ እንዴ ወይስ አልተሻለሽም ብላ ስትጠይቃት ነበረ። አይ ማታ እኮ አቤል ብላ ልትቀጥል ስትል ትዝ አላት። አቤልን ወደዚህ ወደ ማሚም ከመምጣቷ በፊት አንድ ነገር እንዳትነግራት፣ ሁሉንም ነገር አንድ በአንድ ዝም ብለሽ ሌላ ነገር አውሪያት ብሎ እንደላካት ትዝ ይላትና አይ ማታ አቤል እኮ ሲንከባከበኝ ነው ያደረው፣ ለዛ ነው እንቅልፍ አልተኛሁም ብላ ትዋሻታለች። ማሚም እንደዛ ከሆነ በጣም ደስ ይላል ብላ፣ ምክንያቱም አቤል ርብቃን ሲንከባከብ በሷ መስማት በጣም ያስደስታታል ስለሆነ ነው። ከዛም በኋላ በቃ አሁን ይሄንን ቤት የምፈልገው ልጆች በልጆች ነው፣ ልጆች ወደዚህ ወደዛ ሲንባረቁና ደስተኛ ሆኖ ልጅ በልጅ ሆኖ ማየት ነው ብላ ትናገራለች። በዛ መሀል አቤልን ብቅ ይልና የውልህ ልጄ እንዳንተ ጀግና እንደ ርብቃ ደግሞ ደወንብስ ያለ ልጅ ነው የምፈልገው ብላ ለአቤል ትነግረዋለች። አቤልም ምንድን ነው ማም ካሁን በኋላ እኮ ቀስ ብሎ ይደርሳል ይላታል። እንዴ ምንድን ነው የምትለው ልጄ? ካሁን ቀስ እያለ የምትለው አሁን ነው የምፈልገው ብላ ትናገረዋለች። አይ ማም ሁሉም ነገር በችኩል ሊሆን ነው የምትፈልጊው ይደርሳል ብሎ ቢላትም አይ ልጄ አይሆንም ብላ ትናገራለች። ማምም አሁን ላይ ሁሉም ነገር የታያት ይመስላል። በባለፈው ማሚ ርብቃ ጨጓራ አሟትና አርግዛለች ብላ ብዙ ሀሳብ ውስጥ ገብታ ስለነበረ ያንን ነገር ደግሞ እውነት ነው ብላ ታስባለች። አሁንም በእነሱ አፍ መስማት ስለፈለገች መቼ ነው ልጅ በልጅ የሚሆነው ቤቱ ብላ ሁለቱም ትነካካቸዋለች። አቤልም ለርብቃ መድኃኒት ገዝቶ አምጥቶ ይሄንን ዋጪ ብሎ ይላታል። ምንድነው ብላም ስትጠይቀው ይሄ የወሊድ መከላከያ ነው ብሎ ይነግራታል። ምን ላድርገው ታዲያ ስትለውም ይሄንን ዋጪ ብሎ እንዳታረግዝበት ይሄንን ይሰጣታል። ርብቃም በጣም ትደነግጥና ምንድነው የሚሆነው ብላ በጣም ተጨንቃ ወደ ጓደኛዋ ሪች ጋር ትደውልና ሪች ነይ እፈልግሻለሁ ትላታለች። ድምጿ እንኳን ተቀያይሮባት ስላየቻት ስለሰማች ድምጿ ሪች በጣም ትጨነቃለች። ርብቃዬ ምን ሆነሽ ነው ብላ ስትላት አይ ምንም አልሆንኩም፣ ብቻ ግን ታስፈልግኛለሽ አሁኑኑ ነይልኝ ትላታለች። ርብቃም በዛን ጊዜ ውስጧ በጣም ብቸኝነትና የምታወራው ሰው ስለፈለገች ነበረ ወደ እሷ ቶሎ ብላ እንድትመጣ ያደረገችው። ሪችም በቃ ቶሎ ብዬ አሁን መጣና ሁሉንም ነገር ትነግሪኛለች ትላታለች። ርብቃም ከዛ በኋላ ስልኩን ከዘጋች በኋላ ሪችም ትመጣለች ወደ እሷ። ሪች ከመጣች በኋላ ወደ ሳሎን ነበረ። ከዛም በፊት ግን እዩም ወደ መቲ ጋር ሄዶ እሷ መቲም ደግሞ ከአቤል ጋር ያሳለፈችውና ከአቤል ጋር የተበሳጩበትን የተጣሉበትን አስታውሳ በውስጧ ትከፋለች። እዩም ወደ እሷ ከሄደ በኋላ ምንድነው መጣህልኝ እንዴ ናፍቀኸኝ ነበረ ብላ ምግብም እየበሉ ስለነበረ ስለ ሁሉም ነገር ያወራሉ። እና እንዴት ነው ተሳካልሽ ወይ እንዴት ነሽ ብሎ ከአቤልን ጋር ያላትን ግንኙነት ይጠይቃታል። አሁን ስለሱ ተወውና ስለኛ እናውራ ብላ ትቀላልዳለች። ከዛም በኋላ ያለውን እውነት አሁን እኔና አንቺ ግንኙነት የሚመሰረተው በእኔና ይህንን በዚህ ወረቀት ነው። እዛ ቤት ገብተሽ ያንን ወረቀት ካላመጣሽ የኔና አንቺ ግንኙነት ይፈርሳል ይላታል። በዛን ጊዜ ይህንን ደግሞ አቤል ጋር እንደተጣላች ትነግረው በጣም ይደነግጥና ምንድነው ያደረግሽው ብሎ እሱም በጥፊ ሊመታት ያስባል። ከዛም በኋላ ምን እያደረግክ ነው ስትለው ይህንን ነገር ካላስተካከልሽው ብሎ አስጠንቅቋት ይወጣል። በዛን ጊዜ እሱም ተበሳጭቶ ነበርና ወደነ አቤል ቤት ይመጣና ሪችም መጣ። ሪች
ሳሎን ላይ ስለነበሩ እዩና እናቱም ሳሎን ላይ ቁጭ ብለው ነበረ። እንዴ መጣሽ እንዴ ብለው ካሏትም በኋላ እኔ ቶሎ ብዬ ወደ ውስጥ መግባት ነው የምፈልገው ብላ ወደ ርብቃ ሮጥ ብላ ትገባለች። ርብቃም በጣም አዝናና ተከፍታ ስለነበረ ያለውን ሁሉ ነገር ስትነግራት ይህ እኮ በጣም ጥሩ ነው ስትልም ግን እኮ ቢሆንም ብላ ርብቃም አዝና ትነግራታለች።